በቅራአት ይገናኛል ሁሉም በቅራአት ኔትወርክ አለው አንተ አባባል ምርጥ ነች እዛ ወንዝ ስር በከዚህ ተኙና ዋሉ አለን እሱ ዘመዶቹ ጋር ሄደ ስንፈተን እኔ አንደኛ ወጣሁ እንግዲህ ራሴን አመሰግን ካላ እኔ ብዙ ጊዜ እኮ አልወድም ይሄ መናገር ግድብ ነው ماذا قلنا بالأمس يا برهان إلينا بدك بيه يعلاتن في دلو سعيد يهو عون الزاجر تلك ما جيب الانقدامي كارب ما جيب وفنا يوفوشي نعم عون يوم من قستاتشوكو بيته من قست جوا وفي يوفس جاي ولا وقت الحبش واترك الحنش إلى السودان أنت تشفى بهذا علوت ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እንግዲህ ሰዓቱ ለየት ያሉ እንግዳ ጋብዘን ወደናንተ የመጣንበት ሰዓት ነው የሚታወስ ነው የኡስታዝ በድር ሰዓት ነበር ይሄ ሰዓት ኡስታዝ በድር በነገራችን ላይ የዚህ ሀገራዊ ምክክር ኮሚሽኑ ውስጥ የተሳተፈ በመሆኑ እንግዲህ የተወሰኑ ሳምንታት ከኛ ጋር እዚህ አናገኘውም ማለት ነው ዛሬ እንግዲህ በሱ ምትክ ታላቅ ኢማም እዚህ አስቀምጠን ከሳቸው ጋር ሐሳብ እየተለዋወጠን እንቆያለን እናንተ ማብራችሁ እንድትቆዩ አክብሮት እንጋብዛለን እንኳን ደህና መጡ ኢማም እንኳን ሰላም ቆያችሁ እንዴት ነዎት ሰላም አልহামዱሊላህ በጣም ደስ የሚለኝ የስልጥኛ አባባል የመጽሐፎት የፊት ሽፋን ላይ ሳየው በጣም ወደድኩት ሐደ በሎኒ በላም ቢዮኒ ሐደ ሚላኒ ሐደ በሆኒ ቀለም ቢዮኒ ሐደ ሚሎኒ ይላል እስቲ በደንብ ሁሴኖ ማብራሪያ መርሐባ ማሜ ይሄ የሳቸው አባባል ነው እንግዲህ በኋላ ላይ በደንብ እናነሳዋለን ኢማም ሐጅ አብዱል ሐዲ ሼኽ አህመድ ቡርሃን ይባላሉ ምናልባት ዛሬ ለመጀመሪያ ጊዜ እሳቸውን የሚታወቁ በተለያዩ ዓለም ያሉ ወይም ደግሞ በሀገር ውስጥ ያሉ ተመልካቾች ካሉ ኢማም ሐጅ አብዱል ሐዲን ከዚህ ቀደም በህይወት ገጽ ፕሮግራማችን ለማቅረብ የተለያየ አጋጣሚ አንድ ጊዜ እሳቸውን ሳገኝ በሌላ ጊዜ ደግሞ አገር ቤት ሲሄዱ እንደዚህ ያለ ሳይሳካልኝ ቀርቶ በጣም አዘኜ ተናድጄ ነበር አላህ ዛሬ ደግሞ በኸሚስ ምሽት ይዟቸው መጥተዋልና የሚያስደስት ነው ሰሞኑን የህይወት ታሪካቸው የተጻፈበት ናትራር ምንድነው ማለት ናትራር ማለት በስልጥኛ ወደ አማርኛ ሲመለስ አሪቲ ማለት ነው አሪቲ ልክ ነኝ አሪቲ ማለት ነው ናትራር የሚል የስልጥነት ትግል ታሪክና የህይወት ታሪካቸውን የሚያሳይ መጽሐፍ ወጥቷል በአድዋ 00 አዳራሽ ተመርቋል ይሄ በጣም ደማቅ የሆነ ምረቃ ነበር ኢማም ሐጅ አብዱል ሐዲ ትልቅ ታሪክ ያሳለፉ ሰው ናቸው ባለፈው 40 አመታት ትልቅ ስራ ሰርተዋልና በዚህ ምሽት እጅግ በጣም ውስኑን ነው ለናነሳ የምንችለው እንተዋወቃቸው በቅድሚያ ማሜ እንደሱ ይሻላል ሼኽ አህመድ ማን ናቸው ከሳቸው እንጀምር ካባታቸው ሼኽ አህመድ ቡርሃን ማን ናቸው እስቲ ከሳቸው አይ ደስ ይለኛል ከሳቸው መጀመር አባት መሰረት ነው ጥሩ ነው በጣም ደስ የሚል ነው ሼኽ አህመድ ቡርሃን ማለት በድሮ ጊዜ ጅማ ሄደው መጀመሪያ ኢፋት ሄደው ተምረው ከዛ በኋላ ጅማ አባጅፋር ሄደው እዛም ተምረው ጅማ አባጅፋር እንደሚታወቀው ብዙ አገልግሎት ሰጥቷል ለዲንም ለሀገራቸውም ለዲናቸው ከዛ ኢልም ከጨረሱ በኋላ አብዛኛው ዓሊሞች እንደሚያስቀምጧቸው ቦታ ፈልገው እዚህ አገር አገልግሉ አስቀሩ ብለው አሏቸው ተወሰነ በጅማ ላይ ተወሰነ ቆይተው እምቢም ሊሏቸው እንትን ከበዳቸው አንድ ሁለት ቀን እስቲኻራ ምናምን ሰግደው ከዛ ተወሰነ ቆይተው እኔ ደስ የሚለኝ አገሬ ገብቼ ባገለግል ነው ነገር አልፈልግም ልሂድ አገሬ ያሉ ያው እግራቸው ስልጤ ዞን አሁን ያለው ምስራቅ አዘርነት በርበሬ መጠር የሚባል ተቶቆ ላይ እዛ ነው
እዛ እንትን ነው ብዙ ደረሳም እንትን ለመቀለብ ማይመች ትንሽ ዳገታማ ቦታ ነው። ሰዎቹ ለኖሮ ጥሩ ነው፣ ግን ከሌላ ከደጋ ከቆላ የመጡ ሰዎች ምን መኖር አይችሉም። ግን እሳቸው ወስነው ጠየቁ፣ እሺ ያሏቸው። ምክንያቱም ዕልምን የቀራ ነው ወደ ቤተሰባችን ሄደን ልናገለግል ነው ወገኖቻችን ብለው ወሰኑ። ጠየቁ፣ ተፈቀደላቸው። ከዛ በኋላ መጡ፣ የተወሰነ አስቀሩ። ቅድም ያልኳት ነገር መጣች። ምቹ አለውን ደረሳው በዛ። ዑለማዎች ትንሽ ነበሩ በዛ ጊዜ። ዚኮ ሼክ አልፎ አልፎ ትንሽ ቦታ ነበር ስልጤ ውስጥ። ነጃረሙ ሼክ ዳንጌ መጀመሪያዎቹ ያበደኔም። ከዛ ቦታው ምቹ ሳይሆን ሲቀር ወንድማቸው ሳንኩራ ነበረ፣ ወደሱ ሄዱ። 3 ወር ከቆዩ በኋላ ደረሳውን ሁሉ አስከትለው ሄዱ። ብዙ ደረሳ እዛ እስከ 300 400 ያስቀሩ ነበር። ለየት የሚያደርጋቸው አማርኛ በደንብ ይናገሩ ነበር፣ ኦሮምኛም በሁለቱም ያስቀሩ ነበር። ይፋትና ጅማ ስለሄዱ ማለት ነው። የሚገርም ነው። ይፋት አማርኛ የአርሲ ጭምር ይመጣ ነበር ደረሳዎች፣ አማርኛም የተለያየ ሀገር። ከዛ ሳንኩራ ገቡ። ከዛ እዛው አካባቢ አገቡ። እኔንም በዛ ነው አግብተው ተወለድኩ። ያው መጨረሻ ልጅ ነኝ። ከእርሶ በላይ ትላልቆች አሉ? እሺ። ከዛ ያኔ በጣም የአካባቢውም ሰው ያከብራቸው ነበር። በቃ ኢልም እንጂ ሌላ ነገር አያውቁም ምንም። ሰው መሬትም ያው ወንድማቸውም ነበር። እዛ ባዶ ነበር አካባቢው። መሬትም ጨምሮም ሰጧቸው። ሳንኩራ ውስጥ አቦሳሪ የሚባል ቦታ ተራ በተራ ይሰሩ ነበር። ደረሳውን ማሰራት አይፈልጉም፣ ለኢልም ስለመጣ መሽጉል እንዳይሆን። ከዛ ወንድሞቼ ሁላቸውም ደረስነት ሄደዋል ሊቀሩ። ግን ይሄ ልጅ ነበር ይሉ ነበር። ያው እንግዲህ አላህ ያ እንትን ይለዋል። ያው ሙተቂን የሆነ ሰው ተነብኡ ይኖረዋል በልጆቹ ላይ። ሌሎች ኡምዳም ምንሃጅም ቀርተው እንትን ሲሉ እናታችን እንትን ስትል አይ አትጨነቂ ይሄ ልጅ የኛን መንገድ ይከተላል ይሉ ነበር። ያ መሰለኝ እኔንም ሳኡዲ ጨርሼ መጥቼ እዛ እንዳልቀመጥ የሳቸውም እንትን አለበት ዱዓ ይመስለኛል። የሳቸውም ከሳቸው ነው የቀሩት። እርሶ ትንሽ ነው የቀራሁት፣ በትንሽነቴ ነው። ትንሽ ከሳቸው ትንሽ ቁርአን የተወሰነ ቀርቼ ወደ አኺራ ሄዱ። ከዛ በኋላ እነቆር ሰንኮር አቦ እንትን ውስጥ ሳንኩራም ውስጥ ሰንኮር ሼክ የመንዙ ሼክ አብደላህ ይባሉ ነበር። በሳቸው ሰንኮር ሼኩም ሼክ ሁሴን ረሂመሁሙላሁ ጀሚዓን ሁላቸውም አላህ ይማራቸው። በእነሱ ቀራው። ከዛ ወደ እነቆር ሄድኩ። ይሄን ይመስላል። አስረዘምኩ። አላስረዘሙም። እንዴት ወጡ? ከሀገር እንዴት ወጡ? ከሀገር ማለት ከኢትዮጵያ ነው? ከኢትዮጵያ እንዴት ወጡ ማለት ለቂርአት ሳውዲ እንዴት ሊሄዱ ቻሉ? ምክንያቱም በዚያ ዘመን በእናንተ ዘመን የእርሱ የወጣትነት ዘመን ከሀገር መውጣት የማይቻልበት ፓስፖርት ማግኘት የማይቻልበት ዘመን ነበር። በሊሴ ፓሴ በባህር በኩል አድርገው ነው የወጡት ወይስ ደግሞ በቀጥታ መንገድ ወጡ? እኛ እንደሚታወቀው ደረሶች ነን። ከኛ በፊት 1 2 3 ኡስታዞች በኡምራ አድርገው ሄደዋል። በብዙ ድል ማለት ነው። ከዛ ሲመጡ እናያለን። አረብኛም ጥሩ ይናገራሉ። መካ ነው ታውቃላችሁ። መካ መዲና ምን ያህል በሙእሚኑ ውስጥ ቀልብ እንዳሸውቃል። ከዛ ስንጠይቅ ፓስፖርት እድሜ ያልደረሰም እኔ ሲወጣም 13 14 ዓመት ነው። ኡስታዜ ነው ይዞኝ ሄደው። ኦሮምኛ ያቅ ነበርኩ ይጠቅመናል በመንገድ ብሎ ያው በአባቴም። ከዛ ደግሞ የበርጭ ሼክ የሚባሉ የሳቸው ጓደኛ ራሱ ነበሩ። አብሮ
ኢልም ጨርሶ የመጡ ስልጤ ናቸው፣ ግን ኦሮምኛ የሚያውቁ ጅማ ላይ የቀሩ ማለት ነው። ጅማ የቀሩ እሳቸው ሸሪክ በዛም ኦሮምኛ ለምጄ ነበር። ኦሮምኛ በመንገድ እንትን ይልና ብሎ እንትኑም ይይዙ ነበር በመንገድ ላይ ኢሰፓ ነው ምን የሆነ ሽፍታ ነገር ኢሃፓ መጀመሪያ በእንትን ልንሄድ ፈለግን። በጎጃም በጎንደር ይዞኝ ሄዱ። በሱዳን በኩል ልንሄድ ሄድንና በመንገድ ያዙን። ከኔ ኡስታዜም ሶስቱን በየቦታው ይጠይቋቸዋል። መታወቂያ ምንም እኔን አይጠይቁኝም። ወርዳለሁ፣ ይገባለሁ። ገብቼም ተመልሼ እነሱን ሲይዙ ወርዳለሁ። ከዛ የት ነው የምትሄዱ ሲል በዛ ጊዜ አይ ለቅርአት አላሉም። የዚህ ልጅ እናት ይዞብን ሄደዋል፣ ነፍጠኛ ተሰዶ ነበር፣ እሱን መፈለግ ነው፣ ልጁ ሲያስለቅስ አስቸግረው ነው ያለ። ከዛ ይለቁናል፣ እንሄዳለን። ወረታ ደረስና ጎንደር ሳንደርስ በፊት ያን ሁሉ በዚህ አለፍነና እዛ አይሆንም እንትን አምጣሉ ማለፊያ መታወቂያ አውጥታ ማለፊያ ሊሴ ፓሴ ነው እንትን ነበር መሸኛ የሆነ የዚህ ሰው ጉዳይ አለው እዛ ድረስ ይደለት ከቀበሌ ድሮ ነበር። እሱም የለንም አወረዱን። ከዛ ወረታ ላይ ሙስሊሞች መስጊድ ሄድን። ይዞን በቃ ቁም እስር ወይ ተመለሱ፣ እዚህ መሄድ አትችሉም፣ እኛ ብንለቃችሁ ሌላ ይዛቸዋል፣ ከባድ ነው፣ ትረሸናላችኋል። ወዳው ነው መረሸንበት ጊዜ። ከዛ መስጊድ ሄድና ሙስሊሞች አገኘን። በመስጊድም ካደሙን፣ ቤታቸውን ወሰዱን፣ መከሩን። በዚህ ልጅ ማሳበብ የትም አያደርሳችሁም አለ። ቢሮ የሚሰራ ነበር ሙስሊም። የትም አያደርሳችሁም፣ ቀጥ ብላችሁ ብትመለሱ ይሻላል። አሁን ጎንደር ትሄዳላችሁ፣ ከዛ ማተማ ረጅም ነው። እዚህ ቅርብ ነበር ግን አትችሉም በመሃል ብሎ ሲመክሩን ኡስታዞች እኔ ዝም ብዬ እሰማለሁ እንጂ እኔ ጣጣ የለም መሄድ ነው። በዚህም ወስቱኝ ነው። ምናልባት ዘመኑ ሰባዎች ውስጥ ይሆናል ወይስ 60 እንደዛ ነው። ሰባ የደርግ ስርዓት በጣም ሰባ አንድ ገደም ሰባዎች ከሰባዎች በኋላ ነው። ከዛ እሺ ብለን ተመለስን፣ ወደ አዲስ አበባ ተመለስን። ቅድም ሁሴን ጠየቀኝ ለምን ተነሳችሁ? ያ ኡስታዞች ቀድሞ ሄዶ የነሱን ፈለግ ለመከተል ነው። ከአውሮፕላን ከዚህ ፓስፖርቱም አንችልም፣ እነሱም አስቸጋሪ ነው፣ አይገኝም። በዛ ጊዜ በጣም በጠቢቅ ነው፣ ከሀገር መውጣት ከባድ ነው። ከዛ ነው ወደዚህ የቀየሱት ኡስታዞቻችን። ከዛ አንዱ ኡስታዝ ይሄስ ምንድነው አንተ እኔ የሱ አስተማሪ ነኝ ይላሉ። ኡስታዝ ሀጂ ከዲር ሳሊህ ይባላሉ። አሁንም ሳንኩራ ኢማም ናቸው። እሱ ነበር ኡስታዛችን። አንተስ አንዱም አለ አንተ ረሻድ አንተስ ምንድነው? እኔ የሱ ሸሪክ ነኝ ኡስታዝ ከዲር። እሺ አንደኛውስ አንድም አለ የሱ አጎት ነኝ፣ ቀይ ነው ተኔ መሳሰል የእናቱ ወንድም ነኝ። በቃ እንደዚህ ያሳመኑ ያ እዛ የወረታዎቹ ነው የመለሱት። እነሱን በቃ እኛ አውቀናል የት እንደምትሄዱ፣ የምስኪን ልጅ አያውቅም፣ እናንተ ግን አውቀናል፣ ስለዚህ አዋጣችሁም አሉ። መለሱን ተመለስን። ከዛ ከተመለስና እንግዲህ መጀመሪያ ለጓደኞች ነግረዋል፣ መካ ልንሄድ ነው ምናምን ብለዋል። እዚህ ማንኛኒ እነሱን ማለት ነው። ይሄ አላውቅም፣ አዩም አላዩም አንድ ነው። ከዛ በዚሁ ወደዚህ ቀጠልን፣ ወደ ውልቂጤ ወደ ጅማ ማለት ነው። ይሄ ይሻላል ተባለ። ውይይት ሲያደርጉ እዚህ ያአ ሼክ አሉ ያአ የሚያስተምሩ በጊ እንትን አለች የኢትዮጵያን በጊ የምትባል እዛ የወሎ ዓሊም የሆኑ አሉ። ከዛ በፊት ደግሞ ከኛ ቀደም ሲሉ ሄዶ ደርሰዋል፣ እዛ ሼኹ ጋር ደርሰዋል። የተወሰነው መንገድም የቀሩ አሉ።
እዛ እንሂድ ብሎ ተመካከሩ። በቃ እዛ ነው የምንሄደው እያልን ተባለ። በቃ ከዚህ ተነስተን ወደ ቀቡል ድረስ በእግራችን ሄድን። ከዛ በኋላ በመኪና ከአዲስ አበባ ቀቡል እስከ ስልጤ ወደ ቀቡል ዳገትም ኃይለኛ ቦታ ነው። እሱም ከባድ ነው። ያው በተለይም እኔ ትንሽ ነበርኩ። ከዛ ሄደን በዛ በመኪና ወልቂጤ ሄደን የጅማ መስመር ለመያዝ ማለት ነው። እና ሼህ አብዱል ከሪም አባት ሼክ በድረዲን አላህ ይርሐማቸው ያው ድሮ ይተዋወቃል ደረሳ የዳንጌ የእንትን እያሉ ደረስ በቅራአት ይገናኛል። ሁሉም በቅራአት ኔትወርክ አለው። አንተ አባባል ምርጥ ነች። ከዛ ሄድን አደርን። የት ነው ምናምን አሉ። ኡስታዞችን ጠየቁ። አይ ጅማ ድረስ ሄደን እንቀራለን ፍቀዱልንም ተባለ። የሆነ ቦታ ዋልና እዛ ተካድመን ብለን ወይለን በማግስቱ እንደዚህ ጅማ ተነሳን ሄድን። ጅማ በመኪና ጅማ ደረስና ከዛ 1-2 ቀን ከዛ አጋሮ ሄድን። አጋሮ ከሄድን በኋላ ቀጥታ ከሄዳችሁ ትረሸናላችሁ ተባለ። አሁን ያው ከኛም በፊት የሄዱት በዚህ ነው በእግር ሂዶ ተባልን። አሁን በቃ ታጋሮ ጀምሮ አጋሮ ካለፍነ በኋላ የሆነ በደሌ አለች። በደሌ የሆነች ከተማ አለች። በደሌ ብላችሁ ሂዱ ወደዚህ አትሂዱ አሉ። የካሚል ሸምሱ ከተማ ምን መቱነች ሳይደረስ በፊት የሆነች መገንጠያ አለች ተባለ። ከሷ በእግር የሄደለውም ረሃብ የለውም። በጣም እንግልቱን ትንሽ ቢያወሩ ደስ ይለኛል። እንደው ዝም ብሎ መሄድ ብቻ እንዳይመስል። አሁን እንደው ትንሽ ነገር ልጅ የ13 ዓመት ልጅ ከትላልቅ ሰዎች ጋር እኩል መራመድ ይችላሉ። ካፍታ ቆይታ በኋላ ተመልሰን እንምጣ። ይሄን የመሰለ ታሪክ ተመልሰን እንመጣለን። ችግር የለው። የተወደዳችሁ ተመልካቾቻችን የኢማም ሐጂ አብዱል ሐዲ ሼክ አህመድ ቡርሃን ነው ዛሬ የኸሚስ ምሽት እንግዳችን። ሰሞኑን በተመረቀ መጽሐፋቸው ዙሪያም በሳቸው የሰሩት በጣም በርካታ ስራዎች አሉና እሱንም በተመለከተ እናወጋለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ኢማም ሐጂ አብዱል ሐዲ ነው ዛሬ እንግዳ አድርገን ይዘንላችሁ የቀረብ ነው። የመካ ቆይታቸውን እናወጋ ነው። የ13 ዓመት ልጅ ናቸው። ከመሻይኾች ከሸኾቻቸውና ከባልደረቦቻቸው የሚሸኹ ባልደረባ ጋር አብረው በእግር እየተጓዙ ነው። በጎንደር በኩል ሞከሩ፣ አልተሳካም። በጅማ በኩል ደግሞ ሞከሩ። በደሌ መስመር ይዘው እየሄዱ ነው። እዛ ጋር ነበር ያቆምነው። እንቀጥል። መርሃባ እንትን አለ ችግር መድከም ሄደን እያረፉልኝ ሄዶ ትንሽ ኋላ ሲቀር እየቆምንም እንግዲህ የገጠር ነው ግምት 13 14 ሊሆን ይችላል እድሜ ያው በግምት ነው እንትን እንዳይልብኝ ማለት ከዛ የዘንድሮቹን እኮ የ14 ዓመት ልጆች እያሰብኩኝ ነው ከቤት ንፋስ ማይነካቸው እንትን ማይነካቸው አዋራ ማይነካቸው እየገረበኝ ከዛ በቃ መስጊድ ያለበት ከተማም ስንደርስ መስጊድ ሄደን እንሰግዳለን። ከዛ ደግሞ ጀማዓው አይተውን ያያቃል ሲያይ እንግዳ መሆናችን ሲሆን እንደውም ያቃሉ ይሄ ደረሶች ከዚህ በፊት እንደሄዱ እየሄዱ ነው ይሉና በቃ ይሸፍኑልናል። መጥፎውን መንገድ አትሂዱ ይመክሩናል። አውሬ አለ፣ ሌባ አለ፣ ማንጋት አለ። ከዛ እንጀራ የሆነ ነገር ይሰጡናል። ከዛ እሷን ቋጥረን ይዘን ትንሹ እኔ ስለሆንኩ እኔ መይዛለሁ እነሱም እንትን ይሉኛል እንዳልተክሙም እኔ ካዲም ነኝ ስንሄድም ከዛ እየሄደና ትዝለኝ ቴፒ ቢያለው ቅድመ ኖጳ ስትሉ እንደዚህ እያላችሁ እስከ በጊ ድረስ ሂዱ አሉን። ቢያንስ 2 ቀን ምናምን ፈጅብን። በእግር ነው እንደውም ስንሄድ አንዳንዴ
ምንም አይለብሱ ሰዎች ገጥመን ነበር። ብትሲቅ ነገር ነው ከሳቅ ወይ የሆነ ነገር በቃ አንዳንዴ ውጭም ያው መስጊድ የለም እነሱ አካባቢ ምንም መስጊድ የለም። ውጭም አድረን ወይ የሆነ ሳር ቤት የነሱ ትናንሽ ሳር አለች ጎጆ ትናንሽ የሷ በሩ ጋር ያዩና ያጣሩና ብዙም እንትን አይሉንም። እንትን እነሱ በአደን የሚኖሩ እንትን እያልን ደረስን። በጊ ደረስን። እዛ ደግሞ ደስ የሚለው ድሮ በኃይለ ሥላሴ ጊዜ የተፈናቀሉ ብዙ ሙስሊሞች አሉ። ከአማራ ክልል የሄዱ ደረሳም ይቀበላሉ፣ ያግዛሉም። ሸኹም ጋር ሄድን። ሸኹ በማግስቱ ምናምን ሄድና እሳቸው አይ እኛ እናቃለን ቅሩ ሳምንትም ይሁን ምንም ቅሩ ከዛ አላማችሁ ግን እናቃለን ነጥራችሁ እንደምታልፉ ይታወቃል። ከዚህ ያህል ከዛ ደግሞ ያአ የሚባል ቅርብ የሼክ ቲጃኒ ያአ ነበር። እሱም ቅርብ ነው። አንዳንዴ እዛም ይሄን 15 ቀን ቁጭ አለ እዛ ድንበር ሳንሄድ ሳናልፍ ማለት ነው። አላፊክራ ያ ድንበር ማለት የሱዳን ነው ወይስ ሱዳን ገና አልደረስንም። አሁን ያው ኢትዮጵያ ነው ያሁኑ በጊ ኢትዮጵያ ነው፣ ግን ጠረፍ አካባቢ ናቸው። ድሮ በኃይለ ሥላሴ ጊዜ የተፈናቀሉ አማሮች ሙስሊም አሉ እዛ እንደ ሰፈራ በጣም ደስ አላቸው። እኛን እንትን ሲሉ መቀለብ መካደም ይወዳሉ። እዛ 15 ቀን ቆየን። እንደውም እንዳንሄድም መሬት እንስጣችሁ ምን ለሁላችሁም ቤተሰብም እናድርግ፣ ይሄን ደግሞ ከኔ ልጅ አሳድገዋለሁ ከዚህ በጣም እኔ እንትን አለና እኔ እነሱ ሲነሱ አለቀስኩ። ካልሄድኩ አልኩ ከነሱ ከ15 ቀን በኋላ የት ነው አሁን ጫካ ልንገባ ነው። ማታ ይኬዳል ቀን ማታ ይኬዳል፣ ቀን ይተኛል። አውሬ የለም 3 ቀን አለ ሁሉ ስንት ነገር። ከዛ የሚወስድ ሰው ሙሪድ መሪ የአካባቢው ሰው ይፈለግና በሁለተኛው ቀን ምናምን በቃ እዚህ ከቀሪያችን መግሪብ ጊዜ መጣና ተነሱ አለ። ነገ መግሪብ መንገድ እንጀምራለናል። ከዛ በቃ ማታ እሱም መጣ። እሻ ሲሰገድ ይዞን መንገድ ጀመርን። ሲሄድ መንገድ አደርን። አንድ ቦታ ደረስንና ጫካው እኮ ነው፣ ሰው የለም ምንም። እነሱ ያውቃሉ። ከላ ምናምን ያለውን እንትን ብሎ ያልፍና እዛ ወንዝ ስር በቃ እዚህ ተኙና ዋሉ አለን። እሱ ዘመዶቹ ጋር ሄደ ማለት ይሆነ ያውቀዋል እዛ። ከዛ ተኝተን ውለን የሚበላ የለም ምን የለ። እንደውም ትንሽ በቆሎ ነበር። እሱን ራሱ ልንቆላው በምን ማውራት እንጨት ሞከርን፣ እምቢ አለን። እንጨት ከእንጨት እሳት ይወጣል። የጋርዮሽ ዘመን ስርዓት ከዛ ውሃው ከታዋ ይላል እንትኑ በቃ ተኘ። አልহামዱሊላህ ምንም አልሆነም። መግሪብ መጣ። ሲኔት አደርና ሙርሺዱ ነው የመጣው። ሙርሺዱ አዎ በቃ መንገድ ልንጀምር ቀን ተኝተን ውለናል። እሱም አይሄድም። ከዛ በማግስቱ ወስቶ በሁለተኛው ቀን ይመስለኛል አላሁ አለም በቃ የሆነ የተጻፈባት ቦታ አሳየ። ድንበር በቃ ወንዝ ነው በድንጋይ ተጽፏል። አንብቡ አለ። እኛ እናቅም አንብቡም ሲለን የተወሰነ እኔ ትንሽ እሞክራለሁ። አረብኛ ነው አላ አንተ አማርኛ የኢትዮጵያ ድንበር ይላል። በዛ በኩሉ ደግሞ ሱዳን አረብኛ አለው። በቃ ድንበራቸው ድንጋይ ድሮ የተስማሙበት። ካሁን በኋላ ይኸው የምትፈልጉት አገር ገብቷል፣ ብራችሁ ስጡኛል። እሱ ተመለሰ፣ ገባ ሱዳን። ተሻገርን፣ ደክመናል፣ አልበላ ነው። ሱብሃንአላህ ማዶም የዚህ አይነት ዘር ነው ያለው። የኛ በኩሉ ተመሳሳይ ናቸው፣ ግን እዛ ያሉት ሙስሊሞች ናቸው። ምንም ብዙም እንትን የለም። ከዛ የተወሰነ ስንሄድ ወታደር ያዘን። እጅ ወደ ላይ አደረግና ከዛ ሲፈትሽ ኪታብ ነው፣ ምንሃጅ ነው፣ ኡምዳ ነው፣ ወቅ ምንም ነገር
ምንድነው የምትፈልጉት? እኛ ልንቀራ ነው፣ ሙሃጅሮች ነን። ሙሃጅር ለዕልም አልነው። አዩ ፈተሹን። መንግስት እንትን ተቃዋሚ ቢበዛል ከዛ ጊዜ ሻዕቢያም አለ ሌሎቹም አሉ። አይ እኛ ኢትዮጵያ ነን፣ እኛ እንትን ልንቀራ ብቻ ነው መጣ። የት አለ ፓስፖርት አናውቅም ብለናል። ጥሩ አድርጎ ወደ ወሰዱን ኩርሙክ አሁን የምትጠራ ኩርሙክ እዛ ውስጥ ካምፕ አስገቡን። ታሰራችሁ? ምግብ አመጡ። ማቆያ ምንም ከከተማ አትውጡ እንጂ እስራት አይደለም። እኔ ደግሞ የፈለኩት ሄድ ነበርኩ። በዛም ምንም እዛው ከተማውም በቃ ምንም እንትን ለትላልቆቹን ሰበሰቡን። እዛ ላይ መጀመሪያ ከኛ በፊት የሄዱም አገኘናቸው። ከባሌ የመጡ ከሸሸመኔ የሄዱ ለካ ወደ 18 ሆነ። እኛ 4 እዛ የነበሩት 14 ከዛ አንድ ወር ምናምን ቆየን። ምክንያት ወደዛ ማለፍ ትንሽ ያስቸግራል። የሆነ ቀን ከኩርሙክ ወደ ኩርሙክ መጣ አንድ ዳኢ፣ ትልቅ መድረሳ ያለው ማዕድ ያለው መጣ። እኔና ጓደኛዬ በሄድን እዛ ከተማ በሄድን አገኘ ነው። ምንድነው ያ ሰውዬው ያቀናል። እነኚህ እኮ ሙሃጅሮች ናቸው፣ ለዕልም ብለው እዚህ ሀገር የመጡ ናቸው፣ ግን መንገድ አጥተው ነው ምናምን አለ። ነው አለ። ስንት ናቸው አለ። እኛ 18 ነን አለ። ሁላችንም ልንቀራ ነው የምንፈልግ ነው። ከላስ ስም ስጡት አለ። ስም ሰጣ ነው የሁሉንም። በአራተኛ 5ኛ ቀን መኪና ላካ እና ደብዳቤ ፍቃድ ከዛ ወደ ማዕድ ወሰደ። ወደ እሱ ኢንስቲትዩት ማለት ነው። ኢንስቲትዩት በጣም አብዱራኡፍ ሐሚድ ይባላል። በጣም ጠንካራ ሰው ነው። በቃ ማዕድ አለ። እዛ ማዕድ ውስጥ ብዙ እንትን አፍሪካዎች አሉ። ኡጋንዳ፣ ዛኢር በየአገሩ የተሰበሰቡ ይቀራሉ። እዛ ደረስና ሎሪ የሚባል መኪናና እዚህ ታዋለው እዚህነት እሱ ተላከልን። በሱ ሙሉ ሆነን ወሰዱ። ካምፕ ውስጥ ወራገፉ። ከዛ ደስ አለን። የሚቀራው አረብኛ ነው የፈለግነው እንትናሉ። በቃ አሁን እዛ ደግሞ ፈተና አመጡ። ደርስ ምን አይነት ጎበዝ ማን ነው ምናምን ለመመደብ ኸልዋም አለ። ህፍዝ ማዕከል ሌላ ይሄ እንትኑ ንዛሚ ነው። ይሄ منظم ነው። ካርኩለም ያለው አካዳሚም ያው በመደበኛ ነው። እዛ ደግሞ ቁርአን ብቻ የሚያፍዙ አሉ። አሁን የኔ ሁሉም ትላልቆች ናቸው ብያለሁ። ከኔ ሄድ ነው የነሱን እኩያ ወደ እንትን ወደ ኸልዋ ያፍዙ። ይሄን አይችሉም አሉ። ትላልቆቹም ነው አልፎባቸዋል። ፈተኑን እኛ አለፍን። ልጆች እነሱ ደግሞ አንለይም ማለት ድሮ ታውቃለህ። ኡስታዝ በቀልድ አይለቅም። አደራ አማን አለ። አደራ ወይ ዘናቸው እንሂድ ወይም እዚህ እኛ አስቀሩ። ስንጨነቅ አይቶ በቃ እናንተ እነኚህ አይሄዱም ይቅሩ ወይ ልጅም ስለሆኑ ብሎ አካዳሚው ገባን። እነሱም ገቡ። እንዳሉት እኛ በደንብ እንትን ገባን። አንድ አመት ተኩል ተማርነ። እዛ ይርማል ቀለብ ምናምን ችግር ነገር በዛ ምንም በቃ ከዛ እንትን መካ ገባን መሰለን እኮ ያው እየቀራን ሳንቸገር የመንገዱ ችግር ሁሉም ረሳ። ቤተሰብስ ግን መረጃ ነበረው? ሼህ ደብዳቤ ጽፋላችሁ ተነግራላችሁ? የለም አያውቅም። ያ አላህ በቃ ሱዳን ሄዱ ለዕልም ይባላል እንጂ እንደውም ከሄድኩ በኋላ በአራተኛ በአምስተኛ ቀን እናቴ በቃ ትጠይቅ ነበር። ሄደዋል በጣም እንትን ለዕልሜ በጣም ጉጉት ነበራት። ለምን አባቴም አደራ ድሮም ተናግሯል የሚሉ ከዛ አንድ አሁን ሳዑዲ አረቢያ አሉ ሼክ አብዱልዋሲ ሐፊظهم ለዳንገ ሼክ ልጅ ናቸው። እዛ እንደውም ቲቪ አፍሪካ ብዙ ጊዜ ይቀርባሉ። ቀዩ ሲራ ይቀርባሉ። እሳቸው መንዞ በእኛ መድረሳ ይቀሩ ነበር። እኛ በምንቀራበት አገኘቻቸው። ያው አንዳንዴ እኔ ሰፈሬ እዛ ስለሆነ ይመጡ ነበር። አጎቴም ኡስታዝ ናቸው። ሼክ የእናቴ ወንድም መጥቶ አንዳንዴ እዛ ምሳም በልተው ይሄዱ ነበር። መንገስታን ሰላም አለይኩም ብላ አብዱልሃዲን አጣሁት አለች። እሳቸው ግን ያውቃሉ በደንብ
ዞር ብላ ጀርባዋን ሰታ እህትራም በቃ እሷ ጭንቅ ሆኖባት ነው አሁን ስላለ ነው። ከዛ አሁን መሞት ሁላችንም እንሞታለን አሏት። እሳቸው ለዕልም ብሎ ሄደዋል። ተሸቀዲር ተሸናስር ተሸረሻት ሄደዋል ወደ ጅማ መስመር። ስለዚህ አንቺ እንትን ታገሺ ምንም። ከዛ በኋላ ወደ ቂብላ ዞራ አላህ ለአንተ አደራ ሰጥቻለሁ። እኔ እሳቸው ነው ሲናገሩ። አሁን ሪያድም ሄደን በሰብሰባ ይናገራሉ። ከዛሬ ጀምሬ አላህ ለአንተ ሰጥቻለሁ አደራውን ምኑ ብላ እያለቀሰች እንትን ዱዓ አደረገች ይሉና ብዙ ጊዜ በሱ ህይወት የሷ ትልቅ አሻራ አለ ብሎ ይናገራሉ። አሁንም አለ ሼክ አብዱልዋሲ መሐመድ ሐፊዘሁላህ አሜን። ኩርሙ ነበሩ። በዛ ኩርሙ አይደለም እዚህ ገጠር ሄዳችሁ ወደ ኩርሙ ነበር። በቃ ከኩርሙ ወጣን። ቲኬና ማዕደት ቲኬና الاسلامي ነው ኢንስቲትዩት ያልነው ቅድም እዛ ገብተን ስንቀራ ማሻአላህ ስንፈተን እኔ አንደኛ ወጣሁ። እንግዲህ ራሴን አመሰግን ከላይ እኔ ብዙ ጊዜ እኮ አልወድም ይሄን መናገር ግድ ነው። እንደገና የአንድ ፓርቲም ኃላፊ ነበርኩ። እዛ ትምህርት አለ ግሩፕ አለ አይደለም? እዛ ውስጥ ወደ 20-30 ተማሪዎች አሉ። ከተለያየ ደግሞ አይጨምሩንም። እኔን ከሱዳን የተለያየ እኔ ውስጥ ብዙ አሉ። ኡጋንዳ አለ፣ አፍሪካ ውስጥ ሱዳኖች ሁሉም አሉ። የነሱ መሪ ትንሽ ሞኝ የግሩፕ መሪ የግሩፕ አዩ ፈተና ምንም ሲሉ በቃ ትምህርት ማታ አልተኝም ያጠናለሁ። እዚህም በነገራችን እዛ መንገስ ሳንጀምር በፊት ይሄ ኡስታዞች ያለው አይደለም ትላልቆቹ በቃ ወደ 20-30 ደረሳ ተሰብስቦ ትንሽ ሆኜ ይቀራሉ። በቀደሙ አንድ ኢንተርቪው ሲደረጉ ተናገሩ። እኔ መንሃጅ ሲቀራ እሱ እንዳይቀራ ነበር በሱ መትናይ ነበርኩ አሉ። ኢንተርቪው አንድ እኔ የሚመስሉ ምክንያት ሌላ ነገር የለም። አላማዬ ስለሚወድ ስለማጠና ያን ጊዜ እንትን ቢዚ የሚያረግ ነገር የለም። ትኩረት በመወለጣው ማንዙማ አልቀራም። እንደገና ደግሞ የአባቴ ኪታብ ትልቅ አስተዋጽኦ አለው። ቲቶት ሄዱት ሸርህ አለ የኡምዳ ሸርህ የሚንሃጅ ሁሉንም ማታ ኩራዝ አድርገን እንደውም አንዳንዴ እስከ እኩለ ሌሊት ይከታተል ነበር። እናቴ መተአረተኛ አንተ ልጅ ምናምን እስከምትለኝ ያ ደግሞ አረሳም ነበር። እንደዛሬ አድርገው አረሳም ነበር። ያ ጠቀመኝ። እዚህም ብዙዎችን አስቀራና እዛም ሲሄድ በቃ የሚነግሩኝ ነገር የሚያስተምሩኝ አዲስ አልሆነብኝም። ቋንቋው አዲስ እንጂ ትምህርቱ በቃ አንዳንዴ እንደውም ቀርቼ ውዬ ማታ ሲተኛ በእንትኔ በህልሜ ይቀሩታል እንዳለ ሙራጃ ያረጋሩት። ከዛ ኡስታዙ ይመጣና ካሚሌን የሚባል ከተማ ነበር የሚያድረው። የኛ አነሳለች ከተማ ስለሆነች ይመጣል። 25-30 ተማሪ አለ አንድ ክፍል። ይጠይቃቸዋል። ዑስማን ትላንት በዚህ ምን አልን ይላል። አንዱ ሩቡ ይጀውባል፣ አንዱ ምን ያለ መጨረሻ መደምደሚያ ያ ቡርሃን ይላሉ። በአያት ነው የሚጠሩት። በቃ አሁን ይቆጣል፣ በሁሉም ይቆጣና ይሄ አረቢ አይደለም፣ አረብኛ ቋንቋው አይደለም፣ ስደተኛ ነው። ይኸው ምንም ነገር አልተመቻች። እናንተ ቤት ስትሄዳላችሁ አሁን ሁላችሁም ስሙ ይላል። ተስፋ አድርጓል። በቃ አዞሮ ማዛ ቁልና ቢልአምሲ ያ ቡርሃን ይለኛል። ብድግ ብዬ ያላትን ፊደሉ ሳይገ በጣም ይቆጣባቸዋል። ከዛ አታዩም ወይ እናንተ አታጠኑ ምናምን ይላል። እንደዛ እያልን ማሻአላ ጥሩ እንትን አድርገን አመት ከምናምን አመት ሌሎቹ አንድ ላይ አመት ጨረስን። ከዛ እንትን ካርቱም ሄድን። ሌሎቹ ቀሩ፣ ከተማ አሸነፋቸው። እኔና አንድ ጓደኛዬ ተመለስን እዛው ለመቅራት። አትሂዱ ሲሉን ውስጥ አይ አሁንማ በቃኛ በልገናል መስላችን እናቃል ለኢልም ነው ወጣ። ተመለስን እዛም ቀራን። ያችንም ጥሩ ውጤት አደረግና ካርቱም ያች ሁለተኛው ከጨረስነ በኋላ ካርቱም ወተን
ማዕህድ ኡምዱርማን አልከቢር ይባላል። በሱ ትንሽ ስንቀራ እሱ ምንም ትምህርት ደካማ በቃ ምንም አልመሰለንም። ከአቅማችሁ በታች ሆነ። በዛ ሲፈተን ጥሩ ደረጃ ያዝኩ እዛ። ከዛቻችን ሰርቲፊኬት አሁን ወደ ሳዑዲ ሊገባ ነው። ወዚህ ሊቁም አብሽሩ ግን እንደው ሱዳን ላይ ሆነው ትንሽ በጭራሽ እኔ ስለ ሱዳኖች ደግሞ እንግዳ አቀባበል ስለ ባህሪያቸው ብናቅ ደስ ይለኛል። እንዴት ነበሩ ሱዳኖች ጋር ሙአመላ ነበራችሁ ወይ? ወላሂ ሱዳን እኔ አሁን ያለው አህዋል በጣም ነው የሚያሳዝነኝ። ሱዳን የእንግዳ አገር በሩን ከፍቶ የሚበላ ረመዳን ሲኖር ማነህ ምንድነህ እምነቴ አይልም። ሐቂቃ አሁን ለነሱ ማይገባቸው ነገር ነው ያደረጉባቸው። በጣም ሱዳን ደግ ሰው ደግ አገር በፈለከው አካዳሚ ሆነ ወይ ቢዝነስም የሆነ ነገር በዛ መንገድ አለ። ዕልም ስትል በዕልሙ መንገድ ሁሉ ነገር ምንም ባዳነት አይሰማም። መቼ ነው እነሱ የሆነ መጥፎ ነገር ካዩ ብቻ ነው ኢላሂ እንትን ይላሉ እንጂ ከዛ ሁሉም ሱዳን አሁንም አላህ ሰላም አምጣላቸው። ጥሩ አገር ነው ሱዳን ሐቂቃ። በሩን ከፍቶ ከእንግዳ የሚበላ ነው። ረመዳን ሲመጣ ሌላም ጊዜ በየመንገዱ ሰቢል ብሎ ውሃ እያንዳንዱ መኖሪያ ቤት ውስጥ ቱቦ አውጥቶ የሚሄደው የሚወርደው ይጠጣል። ሰደቃ ያረጋሉ። መስጊድ ጋር ይወስዳሉ። ሙሳፊሮችን ቤታቸው ይጠራሉ። እንደኛ አገር ነው። የሆነ ለቅሶም ካለ ሰብስቦ ቁርአን ቅሩ ወይ ዱዓ አርጉ ብሎ ይወስዳሉ። እና ብዙ ሰዎች የኛ ሰው ጥሩ መሰረት ያዘው ከነሱ ነው። ይገርማል። የማን ዘመን ነበር ያ ዘመን? ኑሜሪ ነው። ኑሜሪ ነበር። እንደውም ኑሜሪ አንዴ መንግስቱ ኃይለ ማርያም አሁን ስትለኝ ነው ትዝ አለኝ። በቃ እኛ ደግሞ በጣም አገራችን እናፍቀን ነበር። ያው በትንሽነቱም ሆነ ቤተሰብም አገርም 3 ቀን ሲቀረው መንግስታችሁ ሊመጣ ነዋል። እኛን ማን አስጠጋናል? ቤተ መንግስት ነው። ቢያንስ ተሰብስበን አውሮፕላኑ ስታልፍ እናያለን። ሚሊዮን ለአውሮፕላን አልፋል። በቃ የሚያልፈው ሁሉ የሱ ነው ብለን ተጠብቆ ያየን ናፍቆት የሀገርም የመንግስትም ከዛ መጣ። 1-2 ቀን ቆየ። በቃ እዛ ከዳር ሆነን አያስጸጉም። ምንም ማየትም አልቻልንም። 1-2-3 ቀን ሆነ ተመልሶ መጣ። አንድ ሱዳን ትዝ ይለኛል። ያው አሁን እዛ ሀገር ትልቅ ምግብ ለእንግዳ የሚቀርብ ምግብ ወፍ ነው። የወፎች ምናምን አሁን ያው መንግስታቸው እኮ ቤተ መንግስት ገቦ የወፍ ስጋ እየበላ ነው። እንዴት ማለት ነው? ለህም ጠይር ማለት ነው። ለህም ጠይር ወለህም ጠይር ያው ትልቅ እንግዳ ሲመጣ እንትኖች እርግቦች ትላልቅ አለ በልዩ ሁኔታ የሚረባስ እንደዛ ይለን ነበር ሲለኝ ትዝ ይለኛል። ከዛ ሳውዲ ሄዳችሁ ያንን ሳውዲ ከመሄዳቸው በፊትማ እናሳርፋቸው ሻይ የሚጠጡ እሺ አደከምናቸው። እሺ ይመስለኛል። እንደውም እኔ ይሄንን ጉዳይ ለሳምንት እንቀጥለው ደስ ይለኛል። ታው እንጂ ይመስለኛል። ምክንያቱም አሁን መምለካ ደግሞ ሲገቡ ሌላ ታሪክ ነው። አሁን እስካሁን የነበሩት ሙሃጅር ሆነው ነው። እዛ ደግሞ ለአዲስ ታሪክ ለአዲስ ምዕራፍ ለአዲስ ታሪክ እኮ መሐመድ በጣም ብዙ ታሪክ አላቸው። መምለካ ደርሰን ወተን እንምጣና መምለካ ደርሰን ከዛ በኋላ እናሳርፋለን። እሺ መቼ አሚር እንግዲህ ምን አደርጋለሁ? ያው የሳቸው እንትን ብዙ ማልቅ ነው። በጣም ብዙ ነገር ተማም። እሺ ክቡራትና ክቡራን ተመልካቾቻችን በጣም የሚገርም ታሪክ ነው እየሰማን ያለ ነው። እኔ በግሌ በጣም ተመስጬ ነው መካተላቸው። ያ ታሪክ ዘያቸው ደግሞ ማሻአላህ ተባረከ ረህማን አይረሱም። እያንዳንዱን መታጠፊያ በደንብ ነው ያስታውሱት። ወደ ኋላ መልሰውናል ብዙ አመት ወደ ኋላ ልጅነታቸውን ለዒልም ደግሞ የከፈሉትን ዋጋ እግረ መንገድ ቅድም ሐሳባቸው ላይ ሲያነሱ የነበረው ምናልባት እዚህ ዘመን ላይ እያጣነው ነው ብዬ የማስበው ነገር ፎከስ ነው። በጣም ትኩረታችን ዒልም ላይ ስለነበረ ንቅንቅ አላልንም ብለው ነበር። ለዛም ነው ውጤታማ የመሆናችን ሚስጥር እሱ ነው ሲሉን ነበረ። ፋታ ረፍቶተን ትንሽ የመምለካ መግቢያቸውን ከሰማን በኋላ እኔ ብናሳድረው መርጣለሁኝ። ለማንኛውም ተከታተሉን፣ አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ኢማም ሐጂ አብዱል ሐዲ ሼኽ አህመድ አልቡርሃን
አልቡርሃን የምንለው ወይስ ቡርሃን? ቡርሃን ግን አረቦች አልቡርሃንም ይላሉ፣ ግን እኛ ቡርሃን። መርሐባ። የህይወት ጉዟቸውን እያየን ነው። በተለይ የደረስነት ዘመናቸውን በተለይ ከልጅነት የነበራቸውን ጽናት ትግል እያየን ነው። ሱዳን ውስጥ የነበሩበትን ሁኔታ እንደዚያ ተንገላተው በጎንደር በኩል ሄደው ሳይሳካ ሲቀር በጅማ በኩል አድርገው ሱዳን ገብተው ካርቱም ውስጥ እንግዲህ ከካርቱም ወደ መምለካ ሊሄዱ ጫፍ ላይ ደርሷል። እሱ ጋር ያቆም ነው። እንቀጥል ሀጂ። አንድ አባባል እንሰማ ነበረ ሼህ إذا وجدت الحنش مع الحبش وقتل الحبش واترك الحنش ይላሉ ሱዳኖች ይባል ነበር። ሱዳኖች ናቸው እነሱ እንደዛ ሰምተናል። እባብና አንድ ሀበሻ ካገኘ ቀድመህ ሀበሻውን ነው መግደል ያለብህ እንጂ እባቡን እንዳትነካው። ያኒ ሀበሻው ከእባብ የበለጠ ተናዳፊ ነው። እንደዛ ናቸው ሱዳኖች ለኛ። በርግጥ አይ እኔ ይሄ እኛን ምናልባት ከነሱ ሊያጣላን የፈለገ ሰው ወይ የግድባ ሀገር ትላለሽ እንጂ እኔ የግድባ ሀገር ኮሱ እዛ አካባቢ ነው የሚሰማው። በጣም ጥሩ ተማም አትገድቡ የምትለው አለ። ሱዳኖች አበደን ምንም እኔ ከመጣው ራሱ ልጅ ሄዳለች ስትማር ጃሚዕ አፍሪቃ ተመልሼ አይቻቸዋለሁ። በቃ ደረሳም ሆኜ አይቻለሁ፣ ቦታም ከያዝኩ በኋላ አይቻለሁ። ያላቸው ፍቅር ልዩ ነው። ጃሚዕ አፍሪቃ ለዓለምያ እና በሱዳንም ሳዑዲም ራሱ እኛን ሰው ነው የሚጠቁ። በቃ አንድ ከግብጾች ይልቅ እኛን ነው የሚወዱት። በተግባር ያየ ነው። ሱዳንም ሳዑዲ ውስጥ ሆነን ማለት ነው። ተማም ካርቱም ነን። ከካርቱም ልንወጣ እየተዘጋጀን ነው። እንዴት ሄዳችሁ? ካርቱም ጃሚዕ አፍሪቃ ጃሚዕ አልኹርጡም ጃሚዕ ኡምዱርማን ሚል እስላሚያ ሚል ፓርት በሱ አብዛኛዎቹ የኛን የታችኛው እንትን ብዙም አይቀበሉትም። ወረቀት ሻሃዳውን የኛው ታች ነው። ይሄኛው ተቀባይነት አለው። ከዛ በቃ ቀራን፣ ትንሽም ቀራን። ወዲያው ሲያዩ ቅድም እንደጠቀስኩት ሌላም ከፍተኛ እንደውም እዚህ መግባት ይችላሉ ሌላ ኢንስቲትዩት ትልቅ ብለው እዛ ወረቀት ሰጡን። በዛም ሁለተኛ ወጣው። አንደኛው ሱዳኒ ነው፣ የኡስታዞች ዘመድ ነው እንጂ እኔ አንደኛ ነው የወጣሁት። በሆነ በሂሳብ ባንድ ቁጥር ከኔ እንዲበዛ አረጉት። እንዴት እሱ ያልፋል በሚል ኡስታዝ እንትኖቹ ማለት ነው። በኋላ ኮሚቴ ምናምንም አጥንቶ ትክክለኛው ይሄ ነው ግን የሚል እንትን ያውታ አድሎት ነገር ይኖራል። የትም ሀገር ቅድም አሁን ሱዳንም ላልነው የትም ሀገር ደግም ሰው አለ በዛ እንጂ ከዛ አንደኛ ወጣ ነበርኩ። ይሄም ትልቅ ነገር ነው። አብዛኛው ሰው ደግሞ ባንድ ሰብጀክት ወድቆ ነበር። እኔ አልወደኩም። እኔም ያም ወድቋል የሚባልም ነበር። ይርማ በቃ እሱና ምን ችግር አንድ ነጥብ ነች፣ ችግር የለም ተቀበልና። ከዛ በቀደም አይታ ከሆነ በዶክመንተሪው ሽማግሌ መጀመሪያ ያቀረቡት ሼክ አብዱራህማን ሐሰን አሁንም አሉ። እሳቸው ከሳዑዲ መጡ። ድሮ ሰምተናል፣ ገኛ በፊት ይሄዱ አሉ፣ እነሱንም አይተን ተነስተአላልና እኛ የኛ ልጆች አሉ ሲባል ለዚያራ መጡ። ይገርማል። ከዛ ዘየሩን አዩ። እኔንም ሁሉም የኔንና ያንድ እኔ ለምሳሌ አንደኛ ሲወጣ ሰባተኛ ወጣ ጓደኛዬ። የሁለታችንም ይዘው ሄዱ ሰርቲፊኬት። በሱዳን ደግሞ አሁንም አንደኛ የወጡ ቢሎ በዛ መድረሳ ኡምራ አድርጎ ኢርፍት እንዲመጡ ማሻአላህ ብሎ እንደ ሽልማት ደብዳቤ ለሳዑዲ ኤምባሲ ተጻፈልን። ወዛረቱል አውቃፍ የሚል የሱዳን ያው ሳዑዲ ኤምባሲ በጣም ከባድ ነው፣ ጥብቅ ነው። 5 ጊዜ ተመላለስና ሌሎቹ አሁን በእኔ ስም ያሉት 4 ነን
አንድ ሁለት ኦሮሞ አሉ። አንድ ላይ ተጻፍነ ደብዳቤ ነበረን። ከዛ ተስፋ እነሱ ቆረጡ። አራት አያስቀርቡም። እዛ ስንሄድ ምን ይሉናል? ተቃዋሚ ናችሁ ወይ ብሎ እንደውም በዛ ጊዜ ሙስሊሙን ከሆናችሁ ሙሐመድ ሁሴን የሚባል መሪ አለ ከወሎ የሄደ፣ ክርስቲያን ደግሞ ከትግራይ ሄዱ አሉ። ወያኔ ወያው እኔ እኛ አይደለንም፣ እኛ ሀገራችን እንጠላው በየቦታው አረ አንፈልግም ይቅርብን እንጂ በቃ መላጠፋ። ለምን እንቃወማለን ካላችሁ በዚህ ፓስፖርት ተካቶ ይገባል። እናንተ እንግዲህ ፓስፖርት እንትን የስደተኞች ነው የተሰጣን። እዛ ፍጹም እምቢ አልነው። አንድ ቀን እኔ አላህን ማቱቢ ሰግጄም ማታውም አላህን ለመንኩት። በቃ ብቻዬ ሄድኩ። ያው ለምደነዋል ኤምባሲው። ከዛ መሄድን ሲያቅ አንዱም ተከተለኝ መጣ። እኔ ሁሌ የምንቆምበት ቦታ አልሄድኩም። የቆንስሉ የአምባሳደሩ ጋር ዞርኩ። ከዛ መጣ። በበሩ አገኘኝ አምባሳደሩ። ሊያባረኝ ዘበኛው ምናምን ሲል የሆነ ምልክት ሰጣውና ገባ። ከገባ በኋላ አስገቡታል። ዋናው ቦታ ዋናው አምባሳደሩ ማለት ነው። ከዛ ወረቀቱን ሲያይ ወረቀቱን ጥሩ ነው የጻፉት። እንደዚህ ከሀበሻ ሀገር ምንም አረብኛ ማያውቀው ነው። ጎበዝ ነው። አንደኛ የኔ ስም ነው። ከዛ እስኪ አየና እንደዚህ አይን ታይም ትንሽ ነኝ ምንም እስኪ ቅራ አንድ ነገር አለኝ። ቀራው ወضحى والليل ቀራ። አየት ልቅራ ሲል ፈለከው አለኝ። ወضحى والليل ቀራ። لا مانع من دخول العمر ብሎ ፈርሞልኝ። ከዛ እንዲገቡላችሁ ገባ። እሱ ፈቀደ። ሄድኩ። አላህ ዱዓው ወሰራ። ወላሂ ማሻአላህ ብዙ ነገር አለ እንደዚህ አይነት የገጠመኝ። ኢኽላስ አርገን አላህን ከለመን ነው ሰው ይልኝ ምን ሰንል ውስጣችን በትክክል ፍቃ በአላህ ሆኖ ማለት ነው። አላህ ነው ፈጻሚው ብለን ካልና በቃ እንደዛ ወዳው ተመታልን። ከሰዓት ሰጡን። ጠዋት ገብት ከሰዓት በቃ የሆነ ነገር ጽፎበታል። እሱ የቀሩትን ሄደን አምጥተን ወደ ቲኬት። ከዛ እሱ ሰርቲፊኬት ወስደዋል ጓደኛችን አይደለም መካ ሄድና ከዛ ያ ጓደኛችን እንዴት አርጎ ወደ ሪያድ ወሰደን። ኢንተርቪው ሊያደርጉ ዩኒቨርሲቲ ያው ብዙም አያጠብቁም ነበር መሰለኝ። ከዛ ሄድና ዩኒቨርሲቲ መካ ሄድና በቃ ዑምራ ገባን። አንድ ተወሰነ 5-6 ቀን ከቆየን በኋላ ወደ ሪያድ ሄድን። እኔም ያ ጓደኛዬ ሲጠይቁን ከንትኑ ከወረቀቱ በላይ ነው ጀዋብ ሰጣን። ወዳው ቪዛ ላማኒያ ብሎ ሰጡን። ለኔም ለሱም አንተ ትሽፋ ቢሃዛ አሉት። ከዛ ሄድና ይዘን ወደ ሱዳን ሄድን። እንትኑን ተመለስን። ቪዛ ወጥቶ መግባት የግድ አለ። መጀመሪያ በኡምራ ስለመጣን ስማችን ተላከ ወደ ሱዳን። ከዛ እሱን ጨርሰን ያው እንግዲህ ሰበቡ ዒልም ነው ማለት ነው። ከዛ ዩኒቨርሲቲ ደግሞ ያው እዛ ሲያዩ እንትን ያስገቡን ሳኔ መተወሰጥ። ኦኬ ምንድነው በአማርኛ ምንድነው መለስተኛ መካከለኛ ደረጃ ነገር ነው። ሁለተኛ ደረጃ 8ኛ ክፍል አካባቢ 9ኛ ክፍል ሰከንደሪ ማለት ነው። ሳኔ መተወሰጥ ማለት እሱ ነው። እሱን አገቡን። ማሻአላህ እዛ ሪያድም ነበረ ብራንች የተመረኩበት ጃሚዓተል ኢማም መሐመድ سعود الإسلامية يبالا رياض نعلو رياض ايربورت تقب ነው። ግን ብራንች በመላው ሳውዲ አረቢያ አለው። ከዛ ሲያን መዲና የምትለውን ስናይ አረ እዚክ አግቡኝ አልኩ ለመንኩ። ቢያንስ መዲና 1-2 አመት እስከ ሃይ ስኩል እስከሚጨርስ ወዳ ኦኬ ባል አሉ። እሱ በቃ የጠየቁት ነገር ላማኒያ ታላ ምን እንድላ ተከትሏል። እሱማ መጀመሪያ እኮ ወዱሃን ቀራው ሲሉ ወማ ወዳዐከ ረቡከ
ወማ ቀላ እኮ የሚለው ቀጥታ አእምሮ ውስጥ የመጣው አላሁ አክበር ነዓም ኩንቱ የቲመን ሰሃ ከማ ካነ ረሱል ሰለላሁ ዐለይሂ ወሰለም ወማ ቀላ ነዓም ትክክለኛ እንትን መዲና ደረሰኝ ጋደኛ አረ እዚህ ይሻላችኋል ሪያድ ነው አረ ከሀገር ስንወጣ መዲና ብለን ነው መካ ብለን ነው ከዛ ማሻአላህ በጥሩ ደረጃ ስንማር ያው ልክ በሱዳን እንደነበረ የተሻለ እንደውም ሳዑዲ በዛ ጊዜ ብዙም ዕልም እንትን hatta የሚያስተምሩን ኡስታዞች ከሱዳን ከግብጽ ከሌላ ሀገር የመጡ ጥሩ እንትን ያላ ሳዑዲ ጨረስኩ ከዛ በኋላ አሁንም ሄድ ኦፊሱ ወደ ሪያድ ሄድ ደረጃዎት እንደተጠበቀ ነው አረ በደንብ 98 ነው ያመጣሁት ባይስኩል መጨረሻ 12ኛ ከዛ የፈለከው ይመጣሉ በቃ እንትኑ ከፍ ስላለ የፈለክ በእኛ ሸሪዓ የተማረ የለም በኔ ከናይጄሪያ ነው የሀገሩ መንግስት ዳኛ ለሸሪዓ እንፈልጋል ብለን ደብዳቤ ሲጻፍ ብቻ ነው የሚገቡ ለኔ ግን ክፍት አደረጉልኝ ያው ካለኝ ውጤቱ አደረጉልኝ ከዛ ገባን ጓደኛዬ ዳዕዋ ገባ ኩሊየት ዳዕዋ ዶክተር አብደላ ኸድር በእኛ ዩኒቨርሲቲ እሱም ዳዕዋ ነበር ሁለቱም ገቡ እና አዲል አልከልባን ነበሩ በዳዕዋ ነበር እኛ ሸሪዓ ነበር በአንድ ካምፕ በአሁኑ ጊዜ ታዋቂ የሆነ በከርሶ ጋር ሲገባ ማን አለ በአሁኑ ጊዜ ታዋቂ የሆኑ እዛ ሳውዲ ውስጥ አብደላ ዶክተር አብደላ ነው አብደላ ነው አሁን ጓደኛዬ ዳዕዋ ገባ ልክ ሳይጨርስም ትንሽ ችግር ገጥሞት አገር መጡ አሁንም አለ ማሻአላህ ኦኬ እና ዶክተር አብደላ ያው ዳዕዋ ገቡ ያው እኔ ሸሪዓ ነበርኩ አዲል አልከልባኔም ዳዕዋ ነበሩ ሸሪዓ ያው ቅድም እንዳልኳችሁ ሙኸሰስ ነው ያሊ ተخصص አንደኛ ተፈውቅ ይፈልጋል ካልሆነም አጅነቢ የለም አሁን እኔ ትዝ አይለኝም በሸሪዓ በእኛ ክፍል ሳዑዲ እንዳለ ሳዑዲ ነው እንደውም በቃ እኔ ብቻ ነበርኩ እዛ ውስጥ በጣም የሚደንቅ ነው እዛ የኩሊየት ሸሪዓ ውስጥ ጥሩ ቆይታ ነበርዎት ጨረሱ ስንት አመት ፈጀቦት 4 ይገርም ነው 4 ያው በልኩ ነው ልኩ ነው በዲግሪ ተመርቀው ቀጠሉ በዛ ወደ ማስተርስ የአባቴ መንገድ ተከተልኩ አገሬ መጣሁ እንደውም ሊማርም አይደለም መማር ማስተማር ራሱ አግኝቼ ነበር ወደ እንደው 5000 ሪያል ከባድ ነው በዛ ዘመን በከፍተኛ ውጤት ነው የተመረቁት እዛ ቢል ፍጹም በቃ ትዝ አለኝ አባቴ በዛን ጊዜ አገሬ لينذروا قومهم إذا رجعوا إليهم لعلهم يحذرون ቁርአኑ አንድ ሰው ليتفقهوا طائفة منهم بالقرآن لنا ولينذروا قومهم إذا رجعوا إليهم لعلهم يحذرون አባቴ እዛን ጊዜ አስቦ ከጅማ ከአባ ጅፋር ወደ ሀገሬ ልመለስ ያለው አንዝር አሺረተከ አልአቅረቢን ብሏል እኔም ደግሞ መጣው ለማስተማሩም ለምንም አንዳንድ ውዝግቦች ነበሩ ድሮ የሚከታተላት እኛ ኤሪያ ማለት ነው እኛ አካባቢ አከሌማ አይደለም አጠቃላይ ስልጤ ማንህ ምናምን የሚል እሷን መጋፈጥ አለብኝ ብዬ እዛም ህግ ነው የተማሩ ማሻአላህ ለምን የሆነ ነገር ኸይርም ለመስራት ከሁሉም የሚቀድመው ማን ነኝ እኔ ዕውቀት ነው ከዕውቀት በኋላ ደግሞ እዚስ ደግሞ ተግባር የምታረግበት ቦታ ማን ነህ እኔነቴ ካልታወቀ እዚህ ጋር እንትን ሎጂክ መቀበል እምቢ አለኝ ጭንቅላቴ ወንት የሚል እዛም ሆኜ አንዳንድ ጓደኞቼም ነበሩ ከዚህ እንትን የሚሉ እንጻጻፍ ነበር ከዛ ትልቁ እሷ ወደዚህ እንዲመጣና ማገልገልም አለብኝ ለሀገሬ በትምህርት ቤቶች በተማርኩት በልማት እዛም ማየው ነገር እድገቱ ለምንኛ አገር አይሄድም ወገኖቼ ቁጭት ነበር የት አካባቢ ናችሁ ሲባል ወይ ወሳና ከተማ ይነገር ነበር ወይም ቡታጀራ ነው የሆነች ከተማ ለምንኛ የራሳችን
አስተዳደር የራሳችን ከተማ ማንነት አይደንቲቲ ወሳኝ ነው። እቺ ነገር እምቢ አለች መቀበል ቁጥም ብያቸዋለሁ። ማይሆን ነገር አይሆንም ነው። መድረክ አይቶ መናገር ቢሞት ይሻለኛል እንጂ አልናገርም። አልহামዱሊላህ አሁንም ማንም ያውቃል። እኔን ይሄን በል ማለት አይቻልም። በቃ ያለውን ሁኔታ ነው። ስለዚህ ይሄ ውስጦ የሚመላለስ ጥያቄ ወደ ሀገር ቤት እንዲመለሱ አንድ ፋክተር ሆነ። እዚህ ጋር ብናውቀው ደስ የሚለኝ ከነዚህ ስሜቶች በፊት እናቶ በህይወት ምናልባት ነበሩ ተገናኙ ወይ? እሱን ባውቀው ደስ ይለኛል። እሱን ሳምንት እናቆየው። ተመልካቾቻችን ይጠብቁን ግድ የለም። እሺ ለኔ እንገሩኝ ግድ የለም። ለብቻ ስል በከጀርባ በጣም የጓጓሁት ነገር እሱ ነው والله። ምክንያቱም ለአላህ አደራ ሰጡ፣ ወደ ቂብላ ዞረው ዱዓ አደረጉ አሉ። ልጅ ሆነው ነው እሳቸው ገና ብላቴና። ተመልካቾቻችን ሳምንት የእናታቸውንም ሁኔታ እናውቃለን። መሐመድም ሆዱን ይቆረጠው ግድ የለም። ለአንድ ሳምንት እናቆየው። አትቸኩል፣ ድረጋበል። የተወደዳችሁ ተመልካቾቻችን ኢማም ባለፈው አመት ነው የኢማምነት ማዕረግን ያገኙት። በስልጤ ውስጥ የኢማምነት ማዕረግ ያላቸው ጥቂት ሰዎች ናቸው። ከነዚህ ጥቂት ሰዎች መካከል አንዱ ናቸው። በምንድን ነው ኢማምነትን ያገኙት? እንዴት ነው ይሄ ኢማምነት ማዕረግ? ኢማምነት በጣም ትልቅ የሆነ ገራድ እንደሚባለው ከፍተኛው የመጨረሻው የስልጣን እርከን ኢማም ነው። ይሄ እንዴት መጣ የሚለውን ሳምንት ኢንሻአላህ እናየዋለን። የመሐመድንም ጥያቄ ሳምንት እናየዋለን። የተወደዳችሁ ተመልካቾቻችን የዛሬ ፕሮግራማችን በዚሁና እንቋጭ። በዱዓ ተማም እንግዲህ ኢማም ዱዓ አድርጉልንና ቀጣዩ ሳምንት ላይ ግን ምን ጀምረው ኢንሻአላህ ከኔ ጥያቄ ሳምንቱ አላህ ያገናኘን። አልহামዱሊላህ ሰላቱ ወሰላም አላ ረሱሊላህ اللهم اجعل اجتماعنا اجتماعا معصوما مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما يا الله اجراችን ሰላም አርጋት። ሰላም አላህ ያስፍንልን። ምታድግት እድገት ጀምራለች የበለጥ እንደታድግ አድርግልን። ዲን الامه المسلم وحده አድርግልን ያ ረቢ ያ አላህ። እናንተንም ሁላችንም ተያይዘን በዱንያ ጥሩ ህይወት በአኺራ ደግሞ ጀነተ الفردوس الله يوفقن. بارك الله فيكم وصلى الله على نبينا محمد وعلى اله وصحبه وسلم. بارك الله فيك استاذنا። የተወዳችሁ ተመልካቾቻችን በጣም የሚገርም ቆይታ ነበረን። እንዴት እንደምገልጸው አላቅም። የእውነት በጣም ተደስታለሁ። በጣም አምቅ ነው፣ በጣም ጥልቅ ነው ሂደታቸው። እያንዳንዱን ነገር የሚያስቀምጡበት መንገድ ድንቅ ነው። ደግሞ ዛሬ ያሉበት ነገር ቀላል አይደለም። ቀጣዩ ሳምንት ላይ ቤተሰባዊ ህይወታቸውን እንደተባለው የኢማምነት ማዕረግ ትልቅ ነው። እሱና ተያያዥ ሆኖ ደግሞ አሁን ደግሞ የሚሰሯቸው ስራዎች አሉ። በማዕከላዊ ኢትዮጵያም በክልልም ደረጃ የሚሰሯቸውንም ነገሮች ጨምሮ ኢንሻአላህ ቀጣዩ ሳምንት ላይ ጥሩ ቆይታ ይኖረናል። አላህ Subhanahu Wa Ta'ala እድሜ መርቆ እንዲያገናኘን እንመኛለን። እንደተለመደው ቀሪሌታችሁ በሰላዋት በእስትግፋር በቲላዋና በተለያዩ የኢባዳ ተግባራት ድምቅ እንዳለ እንዲቀጥል ተመኘን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።